Salam everybody, እንኳን ተመልሳችሁ ወደ Cryptoverse መጣችሁ። በዛሬው ቪዲዮ we're going to be discussing about how Bitcoin has started its bear market and why I think ይሄ ነገር እውነት እንደሆነ በደንብ አስረዳችኋለሁ። እንደምትመለከቱት እዚህ ጋር የቢትኮይን ፕራይስ ኦክቶበር 7 ከነበረው የ126000 የነበረው የ106000 አሜሪካ ዶላር አንስቶ አሁን ላይ recently today ወደ 36% ዲክሪዝ አድርጓል። it's a huge correction በቢትኮይን በአጭር ጊዜ ውስጥ ነው ይሄ ነገር የተፈጠረውና of course አንድ ወር ከ15 ቀን በማይሞላ ጊዜ ውስጥ ነው ይሄ ሁሉ ነገር የተፈጠረውና it's a huge drop and በተለያዩ ቪዲዮዎች ላይ ቢትኮይን ወደ bear market ይገባል 2026 it's going to be a bear market የሚለው ነገር አውርቻችሁ ነበር። አሁን ደግሞ ኮንፈርሜሽኑን ያገኘን ስለሆነ ለምን ደግሞ ይሄ ነገር እውነት እንደሆነና ከዚህ በኋላ አትሊስት እስከ 2026 መጨረሻ 2027 መጀመሪያ አካባቢ አዲስ የቢትኮይን ኒው ኦል ታይም ሃይ ማለትም ከ106000 አሜሪካ ዶላር በላይ አሄድም ብዬ እንደማስብ ምክንያቱን በደንብ አስረዳችኋለሁ ማለት ነው። መልካም ቆይታ። ይህንን ነገር ለምንድነው ማስበው? ለምንድነው ቢትኮይን ወደ bear market ገብቷል ብዬ የማስብበት ምክንያትና ለምንድነው እውነት የሆነው የሚለውን እስቲ let's check it out። እስከዛሬ ድረስ in past cycles ምንድነው የተፈጠሩት የሚለውን አብረን እንመልከት። በጣም የሚገርመው ነገር ቢትኮይን always tops in Q4 እዚህ ያሉት ነገር ቆይ አንዴ ላጥፋቸው እንዳንሳሳት። Bitcoin usually tops on the fourth quarter of each year. የአራተኛው ኳርተር የፖስት ሃቪንግ year ሃቪንግ ከተፈጠረ በኋላ ሃቪንግ ምን እንደሆነ ከዚህ በፊት ያሉት ቪዲዮዎች ላይ አይተናል። ገብታችሁ መመልከት ትችላላችሁ። የቢትኮይን ፉል ኮርስ የሚለውን ቪዲዮ ላይ የቤዚክ ለዚህ ቪዲዮዎች አዲስ ከሆናችሁ ቤዚክ ሁሉን ነገር ማወቅ የምትችሉበትን ኮርሶች እዚህ ላይ ሰጥቼበታለሁ። ቢትኮይን መግዛት እንዴት እንደምትችሉ ሁሉ ነገር በደንብ ያስረዳሁበት ቪዲዮ ስለሆነ ይሄንን ቪዲዮ ቻናል ላይ ገብታችሁ ሙሉ ኮርሱን በነፃ መውሰድ ትችላላችሁ። ከዛ በኋላ ደግሞ ወደዚህኛው ቪዲዮ መመለስ ትችላላችሁ። ያልገባችሁ ነገር ካለ ኮሜንት ላይ ጥያቄያችሁን ሜንሽን ማድረግ ትችላላችሁ። So usually Bitcoin tops on Q4 after post halving years. Okay? እዚህ ጋር አሯችንን እንውሰድና በቀላሉ መመልከት እንችላለን። ይህ 2013 ነበረ። same thing 2018 ላይ ቶፕ አድርጎ ነበር እዚህ ጋር same thing መልሶ ደግሞ 2021 ላይ ቶፕ አድርጎ ነበር። I'll give it a 90% chance አሁን ኦክቶበር ላይ ያገኘነው 126000 already top ነው። if it's not going to be ዲሴምበር ላይ የሚቀየር ነገር ካለ እንመለከታለን። ነገር ግን most probably 90% of chance ለኔ ቶፑ ለዚህ ሳይክል ለዚህ የአራት ዓመት ሳይክል የቢትኮይን already it's in ብዬ ነው ማስበው። እዚህ ጋር እንደምትመለከቱት በየአራት ዓመቱ ቶፑን ያገኛል ቢትኮይን on the fourth quarter of each year። እዚህ ጋር ብትመለከቱ it was on December 2nd 2013 ላይ እዚህ ጋር 2017 ዲሴምበር ላይ ነበረ። not really aspetta በደንብ እንመልከተው ቶፑ ዲሴምበር ላይ ነበረ። ከዛ በኋላ 2021 ላይ ኖቬምበር ላይ ነበር ቶፑ። አሁን ደግሞ መልሶ የቢትኮይን ቶፕ እንደምትመለከቱት ኦክቶበር ነበር 6 ኦክቶበር አሁን ያለፈው ወር ላይ ማለት ነው። So it usually tops on Q4. That's what we know. It has been following this cycle for the past 10 years or more. በአራት ዓመት ሳይክል ላይ ነው ቢትኮይን የሚሄደው ማለት ነው። This is one of the confirmation. We already have the top right here. So ከዚህ ውጪ ሌላ ምንም ኤክስፔክት ልናደርግ አንችልም። of course እንደዚህ አይነት ፓራቦሊክ ራን እዚህ ጋር እንዳየነው ከዚህ በፊት እንዳየናቸው እንደዚህ በጣም ኦቨርሹት ያደረገ ራን አላየንም። የዚህ ምክንያቶች ከማክሮ ኢኮኖሚክስ ፖይንት ኦፍ ቪው ስንመለከተው we were in quantitative tightening። መንግስት የአሜሪካ መንግስት በተለይ የገንዘብ ማርኬት ውስጥ ያለውን በጣም እየሰበሰበ ነበርና ካፒታል በደንብ ፍሪሊ አልነበረም። ስለዚህ በእነዚህ ምክንያቶች ቢትኮይን እንደዚህ አይነት ፓራቦሊክ ራኑን ማግኘት አልቻለም። ነገር ግን from the low ብትመለከቱ ኖቬምበር 2022 ላይ እስከ አሁን ያገኘነው ቶፕ ላይ ሄዳችሁ ብትመለከቱ 670% ኢንክሪዝ ነው።
that's a very decent increase ከዚህ በላይ ሌላ ምንም ልጠብቁ አትችሉም ቢትኮይን በጣም አሪፍ ሪተርን ሰጥቷል of course እናንተ ቀድማችሁ ቢትኮይን አውቃችሁት ከሆነ እዚህ ጋር 2025 ማርች ላይ ለምሳሌ አግኝታችሁት እንኳን ቢሆን እንደዛ እንኳን ቢሆን ቢትኮይን አሪፍ ሪተርን ሰጥቷል ከ7000 እስከ ተነስቶ 7% ራይል አድርጓል 7% ኢንክሪዝ በአጭር ጊዜ ውስጥ በ6 በ7 ወር ውስጥ ሰጥቷቸዋልና we should not expect another rally ምክንያቱም it has stopped in Q4 that's one of the things I wanted to show you guys ሌላ በጣም የሚገርም ነገር የምንመለከተውና ይህ ቶፑ ኢን ነው ሚኖን ፐርስዌድ የሚያደርገን ነገር አንድ ጊዜ ቶፑን ካገኘ በኋላ በጣም ራፒድሊ ድሮፕ ያደርጋል 2022 ላይ ተመልሰን እንዴት ቶፑ 68000 ላይ ነበረ ከ68000 አንስቶ በአጭር ጊዜ ውስጥ በአራት ቀን ውስጥ 40% ነው ዲክሪዝ ያደረገው እንደዚህ አይነት በጣም የፈጠነ ዲክሪዝ ስትመለከቱ ቶፑ እንደገባና ከዚህ በኋላ ሌላ ራሊ እንደማይኖር ያሳየናል ማለት ነው አሁን ራሱ ብንመለከት ከቢትኮይን አሁን ካሳየን ከ127000 ከ126000 ቶፕ ምን ያክል እንደቀነሰ ሜዠር ብናደርገው እዚህ ጋር በ5 ቀን ውስጥ በ42 ቀን ውስጥ በ42 ቀን ውስጥ 35% ነው ዲክሪዝ ያደረገው እዚህ ጋር አስፔክት ተሳስቻለሁ መሰለኝ በአጭር ጊዜ ውስጥ ነበር ያለው በ28 ቀን ውስጥ ነው 40% ዲክሪዝ ያደረገው እዚህ ጋርም ተመሳሳይ ነገር ያገኘን ነው ይህ የማርኬት ስትራክቸር የሚያሳየን ከቡል ራን ወደ ቤር ማርኬት እየተመለስን ነው ማለት ነው ቢትኮይን the best time to buy bitcoin in a bear market ነው ቀደም እንዳየነው 2022 መጨረሻ አካባቢ ላይ ብትገዙ ነው ቢትኮይንን የተሻለ ሪተርን የምታገኙት not in the bull run ምንለው ይሄኛው ወደ ላይ ኢንክሪዝ የሚያደርገው ስቴጅ ላይ ነውና ሲቀንስ ነው ቢትኮይንን መግዛት ያለባችሁ ሪተርንም አሪፍ የሚሰጣችሁ ቢትኮይን ቀንሶ ስታገኙት ነው እንጂ ወደ ላይ በሚሄድ ቁጥር አይደለም መግዛት ያለባችሁ አኪዩሙሌት የምታደርጉበት ታይም እየደረሰ ነው በሌሎች ቪዲዮዎች ላይ 2016 የቤር ማርኬት ነው የሚለውን የኔን እምነት አስረድቻችሁ ነበር ዋንደኛው ምክንያት ይሄን ነገር ፐርስዌድ ያደረገልኝ ይህ ነበር ሌላኛውን ስንመለከት ዊክሊ ሙቪንግ አቨሬጅ አብረን እናያለንና ምን አይነት ነገር እያሳዩን ነው የሚለውን አሳያችኋለሁ እዚህ ጋር ሶ ቺኛና እንደናጥፋትና በመጀመሪያ የቢትኮይንን የዊክሊ የ50 ሳምንት ዊክሊ ሙቪንግ አቨሬጁን እንመለከታለን እዚህ ጋር ታይም ፍሬሙን እንቀይረውና ዴይሊ እናድርገው ለዚህ አሁን በአሁኑ ሰዓት ላይ የቢትኮይን የዊክሊ ሙቪንግ የ50 ሳምንት ዊክሊ ሙቪንግ አቨሬጁ roughly 102880 roughly 103000 እንበለው ሂስቶሪካሊ ቢትኮይን ከዚህ ሙቪንግ አቨሬጅ ወደታች ወርዶ 2 ሳምንት በተከታታይ ዊክሊ ክሎዝ ካገኘ the bull run is over ምሳሌ ያሳያችሁ ተመልሰን አሁን ወደ 2022 የነበረው bull run ላይ እንመልከትና let's zoom this in እዚህ ጋር እንመልከት አንድ ሳምንት ወደታች ወረደ ከዛ ግን ቶሎ ወጣ ከዛ ግን ኮንፈርሜሽን ያገኘ ነው ለሁለት ሳምንት በተከታታይ እዚህ ውስጥ ሲዘጋ ነው እዚህ ጋር የምትመለከቱትን እዚህ ጋር የምታዩትን ነገር እዩት ሁለት በተከታታይ ሳምንት weekly close እዛ ስር ሲያገኝ the bull run was confirmed the bear market was confirmed ዲሊት እናድርገውና ከዚህም በላይም ደግሞ ወደ ኋላ ሄደን እንመልከት $2017-2018 የነበረውን bull run እንመልከት ተመሳሳይ ነገር 2 weekly closes below the 50-week moving average and the bull run was over and the bear market was confirmed. One of the things that I told you is when we get 2 weekly wait a second, let's delete this things right here. When we get 2 weekly closes below the 50-week moving average, the bear market is confirmed. Is everything over? አይደለም ምክንያቱም አሁን ካየነው በጣም ወደታች ቀጥታ የሚወርድ ነገር it's
ቢት ስኬሪ ምክንያቱም በአጭር ጊዜ ውስጥ ከ126 አሁን ላይ 80,000 ላይ ነው ቢትኮይን የሚገኘው እና በጣም የሚያስፈራ አወራረድ ነው ቢትኮይን የወረደው። ነገር ግን doesn't mean everything is over. usually ቢትኮይን ይህንን ነገር ካደረገ በኋላ በጣም እንደዚህ ፋስት ክራሽ ካደረገ በኋላ it will have another rally ወደ ላይ ፌክ ፓምፕ ያደርጋል። ይህንን ፌክ ፓምፕ ደግሞ የምጠብቀው in this next 30 ቀን ወይም 40 ቀን ዲሴምበር ወይም ጃንዋሪ አካባቢ ላይ ቢትኮይን usually will pump ወደ ላይ። ግን ፌክ የሆነ ፓምፕ ነው። ሾርት ማድረግ የምትፈልጉ ከሆነ ማለት ሾርት ማድረግ ማለት አሁን ያለው ፕራይስ ላይ ገዝታችሁ ለአጭር ጊዜ ቶሎ ፕሮፊት ማድረግ የምትፈልጉት ከሆነ I think it's a really good opportunity. አሁን እዚህ ላይ እንደምታዩት ቢትኮይን 80,000 ላይ ነው የሚገኘው። ወዴት ነው ራሊ የሚያደርገው የሚለውን ስንመለከት usually test this 50 ዊክ ሙቪንግ አቨሬጁን እና ወይንም ደግሞ 200 ዴይሊ ሙቪንግ አቨሬጅ አለው። አሁን 110 ላይ ነው የሚገኘው። ነገር ግን መውረዱ አይቀርም። ሙቪንግ አቨሬጅ ነው ከፓስት ፕራይስ አክሽን እዚህ ጋር የነበረውን ፕራይስ አክሽን አቨሬጁን እየሰራ ነው ይሄ ነገር እነዚህ የምትመለከቷቸው ላይኖች ያሉት እና usually ቢትኮይን በጣም እንደዚህ አግሬሲቭሊ ከወረደ በኋላ it will have a relief rally ወደ ላይ መሄዱ አይቀርም። it's just a matter of time. Usually it makes it in 30 days to 40 days. So I'm going to be expecting it to rise up another at least ካለበት የፕራይስ ሌቭል ወደ 30%. it's not a bad return. ሾርት ማድረግ የምትፈልጉ ከሆነ I think it's a good opportunity. Of course, every decision you use your financial decision. I'm not saying you should do it, but if you want, you can do it. የዚህኛውን የማርኬት ስትራክቸር ስትመለከቱ ግን we never went below the 50 week moving average. እዚህ ጋር እንደምትመለከቱት እንነካዋለን ወደ ላይ ሰፖርት እናገኝና ወደ ላይ እንሄዳለን። also ትራምፕ ታሪፍን ሲያመጣ we did have a week below it. እዚህ ጋር እንደምትመለከቱት ትንሽ ወረድ ብለን ነበረ የ50 ሳምንት ሙቪንግ አቨሬጁ ላይ ወረድ ብለን ነበረ፣ ግን ተመልሰን ሰፖርት አግኝተን ወደ ላይ ሄደናል። አሁን ላይ ግን የ50 ሳምንት ዊክሊ ሙቪንግ አቨሬጁን ስትመለከቱት ሰፖርት አላገኘንም። የመጀመሪያው ሳምንት ላይ ትንሽ ሰፖርት አግኝተን ወደ ላይ ሄደን ዘግተን ነበረ። ከዛ በኋላ ግን ቁልቁለት ነው፣ በጣም ከባድ ቁልቁለት ላይ ነው ያለነው እና this is usually what happens when you get that bear market mid-term year, which is going to be 2026. That's usually what happens. So arif accumulation time ነው 2026. Don't be scared. I know it's scary. የቢትኮይን ፕራይስ ከ116,000 ከ100,000ዎቹ ወርዶ ስትመለከቱት ፓኒክ ልታደርጉ ትችላላችሁ። ነገር ግን it is the best time to buy bitcoin. and ቅድም የነገርኳችሁ ራሊ ፌክ ራሊ ብዬ የምጠራውን ምሳሌ ሳሳያችሁ 2022 ላይ ተመልሰን ብንሄድ ኤቭሪ ሳይክል ላይ ቢትኮይን እንደዚህ በጣም ከባድ ድሮፕ ያደርጋል። ወደ 50% ድሮፕ እዚህ ጋር አድርጎ ነበር እንደምትመለከቱት። ከዚህ ቶፕ ከ67,000 ወደ 33,000 በአንድ ወር ውስጥ ጊዜ ውስጥ ነበር እንደዚህ ያወረደው እና ከዛ ግን ተመልሶ እዚህ ጋር እንደምታዩት የቀዩ 200 ዴይሊ ሙቪንግ አቨሬጅ ነው ቅድም እንዳሳየዋችሁ። እሱን ሪቴስት ያደርገዋል፣ መልሶ ይሞክረዋል እሱ ጋር ተመልሶ ለመሄድ። እዚህ ጋር እንደምታዩት it did exactly the same thing። ወረደ ወደ ታች በጣም በኃይለኛው ወረደ። ከዛ it's going to taste the 200 weekly moving average, no 200 daily moving average, sorry, and then you'll get that aggressive downhill into the bottom of the bear market, which is going to be in 2026. ይህን ነው የኔ ኤክስፔክቴሽን እንግዲህ አሁን ያለው የማርኬት ሲቹዌሽን ላይ። ሌላኛው ነገር ቡልራኑ እንዳለቀ የሚያሳየን it's something called the death cross. Usually when you get a death cross you get a rally. death cross ማለት የ50 ዴይሊ ሙቪንግ አቨሬጁ ከ200 ዴይሊ ሙቪንግ አቨሬጁ ኢንተርሴክት ሲያደርጉ የሚያሳይ ነው። እዚህ ጋር ሁለቱን እንምረጥና የ50 ዴይሊ ሙቪንግ አቨሬጅ ከ200 ቀኑ ዴይሊ ሙቪንግ አቨሬጅ ልክ ሲያልፍ ወደ ታች ሲወርድ ዴት ክሮስ ተብሎ ይጠራል። ይህ ደግሞ አረንጓዴው ላይን ወደ ላይ ተመልሶ ሲሄድና ይህ አረንጓዴ እዚህ ጋር እንደምትመለከቱት አሁን ሜይ አካባቢ ላይ በዚህ አመት ላይ we had another golden cross። እዚህ ጋር የምታዩት አሁን አረንጓዴ ወደ ታች ስንሄድ ይሄኛው ፖይንት በብራሽ ላሳያችሁ። እዚህ ጋር ይሄኛው ፖይንት it's called
a death cross, and then this point right here, when that 50 daily moving average ወደ ላይ ሲሄድ ከቀዩ ከ200 daily average golden cross ተብሎ ይጠራል። እነዚህ usually they are signals that የሚያሳየን ማርኬቱ የማርኬት ሴንቲሜንቱ ወዴት እንዳለ ነው። እዚህ ጋር እንደሚያሳየን usually when you get a death cross ወደ death cross ስትሄዱ 50 እቺ አረንጓዴ ወደ ቀዩዋ ስታልፍ ወደታች ቦተም ያደርጋል ማርኬቱ and it finds a low ቦተሙን ያገኛል ከዛ በኋላ ተመልሶ ወደ ላይ ይሄዳል። okay so that's what happens usually on a death cross። እዚህ ጋር እንደምትመለከቱት እንደገና አሁንም እዚህ ጋር 2024 ላይ we had a death cross ወደታች ወረደ we had a bottom here and then ወደታች ወረደ we had a death cross here and then we rallied upwards. So usually when you get a death cross it means that you're going to find a bottom አይደለ ቦተሙን የማርኬት ቦተሙን ታገኛላችሁ እቺ እናጥፋት you'll get a market bottom። ነገር ግን በር ማርኬት መግባታችንን ኮንፈርም ሲያደርግልን ዴት ክሮሱ አሁን እዚህ ጋር ቅርብ ጊዜ on 16th I think 16th of November we had a death cross. When you get that death cross and there is no rally but bottom ማግኘት አልቻለም already ተፈጥሯል ዴት ክሮሱ bottom ማግኘት አልቻለም ጭራሽ ወደታች ሞር እየወረድን ነው this will confirm you that we are transferring from a bull run or in bull market to a bear market. ምሳሌ ላሳያችሁ እዚህ ጋር 2021 ላይ ሄደን እንመለስ ወደ ኋላ ተመልሰንም ሌሎች ምሳሌ ማየት እንችላለን it's just the same story okay 2021 ላይ ቶፓችንን አገኘን 2022 ላይ we had a death cross right here እዚህ ጋር እንደምትመለከቱት death cross ላይ ቦተም አላገኘንም ጭራሽ ወደታች ሄደን ይህ የሚያሳየን ወደ ከቡል ማርኬት ማለትም ፕራይሶች ኢንክሪዝ ከሚያደርጉበት ማርኬት ፕራይሶች ዲክሪዝ ወደሚያደርጉበት ወደ ቤር ማርኬት መግባታችን በደም ኮንፈርም ያደርግልናል ማለት ነው። ሌላኛው ሪዝን ወደ ቤር ማርኬት መግባታችን ነው ብዬ ማስብበት ምክንያት ይህ ነው ማለት ነው። ሶ አሁን የሁላችንም question ቢትኮይን በጣም ፕራይሱ ዲክሪዝ እያደረገ ነው ከዚህ በኋላ ወዴት ነው የሚሄደው የኔ አመለካከት ወይም እኔ ማስበውን ላሳያችሁ of course እኔ ትክክል ነኝ እያልኩ አይደለም ነገር ግን በብዛት ይሄ ነገር ነውና የሚፈጠረው ወደዚህ ነው የሚሄደው ብዬ አስባለሁ ወዴት ነው የሚሄደው ብለን ስንመለከት usually bitcoin finds a bottom in the bear market ማለትም ይሄ ፕራይሶች በጣም በኃይለኛው ወደሚወርዱበት መንገድ ስንመለከት usually bitcoin finds a bottom at the 200 weekly moving average not 200 daily moving average but the weekly okay እዚህ ጋር እሷን ሲግናል እናደርጋለን ከዛ በነጭ እናደርጋታለን usually bitcoin finds a bottom there ይሄ ነጭ በነጭ መስመር የምትመለከቱት የ200 daily average moving የ200 weekly moving average ነው ወይም የ4 አመት moving average ተብሎ ይጠራል past cycleዎችን ስንመለከት in a bear market bitcoin usually finds a bottom እነዚህ ፖይንቶች ላይ ማለት ነው 2021 ላይ ወይም 2022 ላይ ነበረውን የቤር ማርኬት ስንመለከት we did go below it ከሱ በታች ሄደናል ግን usually that's where it goes usually bitcoin ወደዚህ ነው የሚሄደው አሁንም ወደ ኋላ ተመልሰን ብንመለከት የ2018 ቤር ማርኬት ላይ ስትመለከቱ it found a bottom there ከዛ በኋላ ሄዳችሁ ተመለከቱ 2014 ላይ ነበረው ቡራም በኋላ 2015 ላይ ትንሽ ከታች ዊክ አግኝተን ሊሆን ይችላል ግን እዛው ላይ ነው ሄድነው ማለት ነው ሰፖርታችን የቤር ማርኬት ላይ የ200 ዊክሊ ሙቪንግ አቨሬጅ ነው ስለዚህ አሁን ላይ ያ ዊክሊ ሙቪንግ አቨሬጅ ያለው 55000 ላይ ነው የቢትኮይን ፕራይስ ወደታች እስከሚወርድ ይህ ሙቪንግ አቨሬጅ ትንሽ ወደ ላይ ከፍ ይላል ብላችሁ አስቡት usually this will give us around let's see ወደ ላይ የሚሄድ ከሆነ እንደዚሁ መቀጠሉን ወደ ላይ የሚሄዱን ከቀጠለልን የሚያሳየን እዚህ ጋር 61000 ወይም ደግሞ ከፍ ብትሉ 62000 እንደዚህ አይነት ፕራይስ አክሽኖች ነው የሚሰጠን ስለዚህ የሚያሳየን የሚቀጥለው የቤር ማርኬት ቦተማችን የሚሆነው እዚህ ጋር ኦኬ
ዩዥሊ ታሪኩን አሳይቻችኋለሁ። ቢትኮይን ታሪክን መድገም በጣም የሚወደው ነገር ነው። ከዚህ በታች ሊወርድም ይችላል። ኦፍኮርስ ወደ 50 ሺህ ላይ ሊሄድ ይችላል። ነገር ግን ማየት ያለባችሁ ነገር ዩዥሊ እዚህ ከመምጣቱ በፊት ቅድም እንዳልኳችሁ እንደዚህ ወደታች ወረደ። ከዛ ይሄኛውን የ200 ዴይሊ ሙቪንግ አቨሬጁን አሁን ላይ ስንት ላይ ነው? 110 ላይ ነው የሚገኘው። አራውንድ 110,000 ይህ ሙቪንግ አቨሬጅ ኦፍ ኮርስ ወደታች መውረዱ አይቀርም። ምክንያቱም አሁን ያለንበት የፕራይስ አክሽን ወደታች ወርዷል። ወደታች እንወርዳለን። ከዛ ወደ 109 107 አካባቢ ላይ ሊገናኙ ይችላሉ። ይህንን ካገኘው በኋላ ግን ቢትኮይን ቀጠሮ አለው ከማጋ ከ200 ዊክሊ ሙቪንግ አቨሬጅ ጋር። ስለዚህ ቺኛዋን ሙቭ ካገኘን በኋላ ወደታች በቀጥታ መውረዳችን የማይቀርልን ነገር ነው። So if you're looking for a bottom, probably it's going to be here to the 200 moving weekly average. ወደዚህ ነው ቢትኮይን የሚሄደው ነው ብዬ ማስበው። So yeah, these are my thoughts. Watch out for Bitcoin to find a bottom around let's say የላስት ታይሙ ቦተም የነበረው 75,000 ነበር። እስከ 79,000 እስከ 76,000 አካባቢ ይደርሳል ብዬ እገምታለሁ። እዛ ካልደረሰ ተመስገን ነው። it's not a bad thing. ነገር ግን ወደ አሁን የምትመለከቱትን ቅድም እንዳሳየዋችሁ ነው የኔ ኤክስፔክቴሽን እቺ የ200 ዴይሊ ሙቪንግ አቨሬጅን መልሰን ቴስት ማድረጋችን አይቀርም። በሚቀጥሉት 30-40 ቀን ውስጥ ወደ ላይ እንሄዳለን። Don't be fooled. It's going to be a bull trap. We're going to be seeing another big correction to the downside. ወደ 60 ሺዎቹ አካባቢ መመለሳችን አይቀርም። When do I expect it? Probably ወደ 2026 third quarter, fourth quarter, ወደ April, May ወይም ደግሞ even October. Who knows? ወደዛ አካባቢ ነው usually ቦተሙን የሚያገኘው። So yeah. ቪዲዮን ከወደዳችሁት እንደዚህ አይነት አናሊሲስ የምናደርግበትን ቪዲዮ ከወደዳችሁት ኮሜንት ላይ አሳውቁኝ። ጥያቄዎች ካላችሁ ያልገባችሁ ነገር ካለ እነዚህ ሙቪንግ አቨሬጆች በደንብ ግልጽ ካልሆነላችሁ ሌላ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ እንደዛ ማድረጋችን አይቀርም። I hope you guys found this video useful and how to navigate of course the cryptoverse. ማርኬቶች ወዴት እየሄዱ ነው፣ መቼ ኢንቨስት ማድረግ ይሻላል የሚለው ነገር በደንብ አናሊሲስ ማድረጋችን መቀጠላችን አይቀርም። ኢቴሪየም እዚህ ጋር እንደምታዩት በጣም ወርዷል። XRP ስለሆነ በጣም አናይሌትድ እየሆኑ ነው። ኦፍ ኮርስ at this time እንደዚህ አይነት ቤር ማርኬቶች ስታገኙ ቢትኮይንን መያዝ የተሻለ ነው። ምክንያቱም በተሻለ መንገድ ነው የሚቀንሰው። እዚህ ጋር እንደምታዩት ቢትኮይን በጣም ትንሽ ነው የቀነሰው with respect of the others of course 36% ነው። እንደዚህ አይነት በጣም አግሬሲቭ የሆነ ወደታች የመውረድ አክሽን የፕራይስ አክሽን ስትመለከቱ don't panic. We're going to have a relief rally, that's for sure. ቢትኮይን እንደዚህ በቀጥታ አይደለም ወደታች የሚወርደው፣ ወደ ላይ ትንሽ ይመለሳል። ወደሚመለስበት ቦታ ወዴት እንደሆነም አሳይቻችኋለሁ። እዚህ ጋር 30% ነው ያየነው የቢትኮይንን። የኢቴሪየምን ብትመለከቱ it's about 50%, 47%, 50% መሆኑ አይቀርም ይሄ ሪክሪዝ እና እንደዚህ አይነት ፕራይስ አክሽን ላይ XRPን ራሱ ብትመለከቱት በጣም they're getting annihilated። በጣም እነዚህ ማይረቡ አሴቶች ትንሽ ገንዘብ ልትሰሩባቸው ትችላላችሁ። አሁን ያለበትን ፕራይስ 50% ላይ ነው ዲክሪዝ XRP። ስለሆነም ተመሳሳይ ነገር ነው ከነበረው ቶፕ ወደታች ስንመለከት 52። Subi the same thing. I mean, these altcoins are getting annihilated, guys. Sent percent now? 7% decrease. That's a lot, man. So yeah, in bear markets, it's always better to have Bitcoin in your portfolio. And yeah, watch out for the markets to have a relief rally in the next 30 days. So yeah, ይህንን ይመስላል ቪዲዮቻችን። በሚቀጥሉት ቪዲዮዎች እንገናኝ። ላይክ ማድረግ እና ቪዲዮውን ለቻናላችን ሰብስክራይብ ማድረጋችሁን እንዳትረሱ። See you next time.